السلام عليكم ورحمة الله وبركاته. ودنا تكبراتو يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው መትኑል ቢናኢ ፊ ዒልሚ ተስሪፊ የሚለው የሶርፍ ትምህርታችን ይሆናል ማለት ነው። ኢንሻአላህ ዛሬ የምንማረው አልባቡ ሳኒ ሁለተኛውን ባብ እንማራለን ማለት ነው። ከስድስቶቹ ባቦች መካከል ሁለተኛውን ባብ ዛሬ የምንማር ይሆናል ማለት ነው ኢንሻአላህ። طيب ቀጥታ ወደ ትምህርታችን እንገባለን። እስከ መጨረሻው ድረስ ተከታተሉኝ ማለት ነው። طيب አልባቡ ሳኒ ሁለተኛው ባብ ከስድስቶቹ ባቦች መካከል ሁለተኛው ባብ ማለት ነው። በባለፈው ትምህርታችን ላይ اعلم أن أبواب التصريف 35 بابا 35 ባቦች እንዳሉ የተስሪፍ ባቦች 35 እንደሆኑ ተምረናል። ሲተቱ ሚነሃ ሊሱላሲይ المجرد ከ35ቶቹ መካከል ደግሞ ስድስቶቹ ሊሱላሲይ المجرد እንደሆኑ ተምረናል ማለት ነው። ከነዛም መካከል የመጀመሪያውን ባብ ተምረናል። የመጀመሪያውን ባብ ደግሞ በማዲና በሙዳሪዕ ሶርፍ አድርገንም ተምረናል። ኢንሻአላህ ዛሬ ሁለተኛውን ባብ እናያለን ማለት ነው፣ ከስድስቶቹ ባቦች መካከል ማለት ነው። طيب الباب الثاني ሁለተኛው ባብ ፈዓለ يفعل فعل يفعل በማዲ ጊዜ አይነ الفعل ፈትሐ ይሆናል። በሙዳሪዕ ጊዜ ደግሞ አይነ الفعل ምን ይሆናል? ከስራ ይሆናል ማለት ነው። طيب موزونه በሱ የሚመዘነው ወይንም ምሳሌው በፈዓለ የፍዒሉ የሚመዘነው ወይንም ምሳሌው ማለት ነው። ضرب يضرب ضرب እንላለን። ضرب በማዲ ጊዜ አይነ الفعل ምን ይሆናል ብለናል? ፈትሐ ይሆናል። ضرب يضرب يضرب طيب ስለዚህ በማዲ በሙዳሪዕ ጊዜ አይነ الفعل ምን ይሆናል? ከስራ ይሆናል ማለት ነው። እቺ በቀይ የምልክት ያደረኩባት ማለት ነው። يضرب ነው የምንለው ማለት ነው። طيب وعلامته ምልክቱ وعلامته ምልክቱ ማለት ነው። የባበ ሳኒ ምልክት أن يكون عين فعله أن يكون ሊሆን ነው ማለት ነው። أن يكون ሊሆን ነው عين فعله عين
ፊዕሊሂ የግሱ ዓይን ሊሆን ነው። ፈዓለ የፊዒሉ ዶረበ የድሪቡ ስንል ይሄ ግስ ነው፣ ማሰሪያ አንቀጽ ነው ማለት ነው። ስለዚህ አን የኩነ ሊሆን ነው። ዓይኑ ፊዕሊሂ የግሱ ዓይን ሊሆን ነው። ዓይን የምንለው ይሄ ነው ማለት ነው። ፈዓለ ስንል ማዲው ላይ ያለው ይህቺ ዓይን ነች ማለት ነው። የፊዒሉ ስንል ደግሞ ይህቺ ዓይን ናት ማለት ነው። ስለዚህ እነዚህንም ዶረበ ስንል ራእም ዓይነል ፊዕል ይባላል ማለት ነው፣ በዓይን ትክክል ስለሆነ። የድሪቡ ስንልም ራ እዚህ ጋር ዓይነል ፊዕል ይባላል ማለት ነው፣ በዓይን ትክክል ስለሆነ ማለት ነው። በፋ ትክክል የሆነውንም ፈዓል ፊዕል እንላለን፣ በላም ትክክል ያለውን ደግሞ ላመል ፊዕል እንላለን ማለት ነው። እዚህ ጋር ግን የተፈለገው ወዓላመቱሁ ምልክቱ አን የኩነ ሊሆን ነው። ዓይኑ ፊዕሊሂ የግሱ ዓይን ሊሆን ነው፣ ወይንም ደግሞ በዓይን ትክክል ያለው ፊደል ሊሆን ነው ማለት ነው። ምንድን ሊሆን ነው? መፍቱሐን ፊል ማዲ መፍቱሐን ፈተሓ ሊሆን ነው ማለት ነው። መፍቱሐን ፈተሓ ሊሆን ነው መቼ? ፊል ማዲ ማዲው ላይ ማለት ነው። ፊል ማዲ በማዲ ጊዜ ማለት ነው። በማዲ ጊዜ ዓይነል ፊዕሉ ፈተሓ ሊሆን ነው። ዶረበ ስንል ያው እዚህ ጋር ራእ ምንድነች? ፈተሓ ነች ማለት ነው። ስለዚህ ዓይነል ፊዕሉ በማዲ ጊዜ ፈተሓ ከሆነ እና ወመክሱረን 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 ከስራ ሊሆን ነው። ፊል ሙዳሪዒ በሙዳሪዕ ጊዜ ፊል ሙዳሪዒ ፊል ሙዳሪዒ በሙዳሪዕ ጊዜ ደግሞ ዓይነል ፊዕሉ ምን ሊሆን ነው? ከስራ ሊሆን ነው። ዶረበ የድሪቡ ስንል ያው እንደምንመለከተው ራእ ምንድነች? ከስራ ነች ማለት ነው። ስለዚህ በሙዳሪዕ ጊዜ ዓይነል ፊዕሉ ከስራ ከሆነና በማዲ ጊዜ ዓይነል ፊዕሉ ፈተሓ ከሆነ ባበሳኒ ነው ማለት ነው። ስለዚህ ይሄ ነው የባበሳኒ ምልክት ማለት ነው። ጠይብ ወቢናኡሁ የተገነባው ማለት ነው። የተመሰረተው ባበሳኒ የተመሰረተው ወይም የተገነባው አይዶን አይዶን በድጋሚ ማለት ነው። ልክ እንደ ባበል አወል ማለት ነው። እንደ ባበል አወል ሊተዕዲየቲ ጋሊበን ሊተዕዲየቲ ለተሻጋሪ ነው። ሊተዕዲየቲ ለተሻጋሪ ነው ማለት ነው። ለሚሻገር ነው። ተዕዲያ ማለት ምን ማለት እንደሆነ ተምረናል። ላዚም ማለት ደግሞ ምን ማለት እንደሆነ ተምረናል ማለት ነው።
ስለዚህ በብዛት እየተደጋገሙ ነው ቃላቶቹ ማለት ነው። طيب ስለዚህ ወቢናኡሁ የተገነባው ወይንም ቃሉ የተመሰረተው አይዶን በድጋሚ እንደ ባበል አወል ማለት ነው። ሊተዕዲየቲ ለተዕዲያ ነው ለተሻጋሪ ነው። ጋሊበን በብዛት ማለት ነው። ጋሊበን ጋሊበን በብዛት ማለት ነው። ወቀድ የኩኑ ላዚመን ወቀድ የኩኑ ላዚመን ወቀድ በጥቂቱም ማለት ነው። የኩኑ ይሆናል። ላዚመን የማይሻገር ይሆናል። ለማይሻገር ይሆናል ወይም ጥቂቶቹ ቃላቶች ለማይሻገሩ ናቸው ማለት ነው። የተገነቡት ወይንም የተመሰረቱት ማለት ነው። ጥቂቶቹ ቃላቶች ማለት ነው። طيب ሚሳሉል ሙተዓዲ የተሻጋሪ ምሳሌው ሚሳሉ አልሙተዓዲ ሚሳሉል ሙተዓዲ የተሻጋሪው ምሳሌው ማለት ነው። ነሕው طيب ضرب زيد عمرا ضرب እንበል ضرب طيب زيد ከዚያ ዓምረን طيب ስለዚህ አሁን ለሙተዓዲ ምሳሌ ضرب ዘይዱን ዓምረን ስንል የዘይድ መምታት ማን ላይ ተሸጋግሯል? ወደ ዓምር ተሸጋግሯል ማለት ነው። ስለዚህ ضرب የሚለው ቃል ምንድነው ማለት ነው? ሙተዓዲ ነው ማለት ነው። ተሻጋሪ ነው ማለት ነው። ወሚሳሉ ላዚሚ ومثال اللازم የማይሻገር ምሳሌው የሙተዓዲ ተቃራኒ ማለት ነው። የሙተዓዲ ተቃራኒ ምንድነው? ላዚም ነው። ስለዚህ ወሚሳሉ ላዚሚ የማይሻገር ምሳሌው ነሕው ማለታችንን ይመስል ነው። ነሕው ማለታችንን ይመስል ነው ማለት ነው። طيب ጀለሰ ስንል ጀለሰ እዚያ ዘይዱን ስለዚህ ጀለሰ ዘይዱን ስንል ዘይድ ተቀመጠ ነው። ስለዚህ የዘይድ መቀመጥ ማን ላይ ቀረ? ዘይድ ላይ ብቻ ቀረ ማለት ነው። ወደ ሌላ አካል
ወደ ሌላ አካል አላለፈም ማለት ነው። ምክንያቱም ጀለሰ የሚለው ቃል ወደ ሌላ አካል ስለማያልፍ ላዚም ስለሆነ ማለት ነው። ስለዚህ ጀለሰ የሚለው ቃል ላዚም እንለዋለን ማለት ነው። ጠይብ እስኪ አንድ ጊዜ ልድገምላችሁ ከመጀመሪያ ጀምሮ ማለት ነው። አልባቡ ሳኒ ሁለተኛው ባብ ፈዓለ የፊዒሉ የሚለው ነው። ፈዓለ የፊዒሉ መውዙኑሁ በእሱ የሚመዘነው ወይንም ምሳሌው ዶረበ መታ። ዶረበ ማለት መታ ማለት ነው። ማዲ ነው። ማዲ ይባላል። ያለፈን ጊዜ የሚያሳይ ማለት ነው። የድሪቡ ይመታል። ሙዷሪዕ ነው። የአሁን ጊዜን ወይንም ደግሞ የወደፊት ጊዜን ያሳያል። ይመታል ወይንም እየመታ ነው የሚለውን ትርጉም ይሰጠናል። ሙዷሪዕ ይባላል ማለት ነው። ወዓላመቱሁ ምልክቱ አን የኩነ ሊሆን ነው። ዓይኑ ፊዕሊሂ የፊዕሉ ዓይን ሊሆን ነው። ፊዕል ማለት ምንድነው ብለናል? ግስ ወይንም ማሰሪያ አንቀጽ ነው ብለናል። ስለዚህ የግሱ ዓይን ሊሆን ነው። የግሱ ዓይን ማለት በዓይን ትክክል ያለው ፊደል ማለት ነው። ዓይን ይባላል። እዚህ ጋር ለምሳሌ ዶረበ ስንል ራ፣ የድሪቡ ስንል ራ ማለት ነው። ስለዚህ አን የኩነ ሊሆን ነው። ዓይኑ ፊዕሊሂ የፊዕሉ ዓይን የግሱ ዓይን ሊሆን ነው። መፍቱሐን ፈትሓ ሊሆን ነው። መቼ? ፊልማዲ በማዲ ጊዜ። ወመክሱረን ከስራ ሊሆን ነው። ፊልሙዷሪዒ በሙዷሪዕ ጊዜ ደግሞ ምን ሊሆን ነው? ከስራ ሊሆን ነው ማለት ነው። ይሄ ነው ምልክቱ ማለት ነው። የባበ ሳኒ ምልክት። ወቢናኡሁ የተገነባው ይሄ ቃል የተመሰረተው አይዶን በድጋሚ ማለት ነው። ልክ እንደ ባበል አወል ሊተዕዲየቲ ለተሻጋሪ ነው። ጋሊበን በብዛት አብዛኛዎቹ ቃላቶች ምንድናቸው ማለት ነው? ተሻጋሪዎች ናቸው፣ ሙተዓዲዎች ናቸው ማለት ነው። ወቀድ የኩኑ በጥቂቱም ደግሞ ይሆናሉ። ላዚመን ላዚም ይሆናሉ። ወይንም ጥቂቶቹ ደግሞ የተገነቡት ለምንድን ነው? ለላዚም ነው ማለት ነው። ጥቂቶቹ ቃላቶች ከባበ ሳኒ አንጻር ሲታይ ማለት ነው። ጠይብ ስለዚህ ጥቂቶቹ ቃላቶች ደግሞ ለላዚም ነው የተገነቡት ወይንም ደግሞ የተመሰረቱት ማለት ነው። ሚሳሉ ሙተዓዲ የሙተዓዲ ምሳሌው የተሻጋሪ ምሳሌው ማለት ነው። ነሕው ማለታችንን ይመስል ነው። ዶረበ መታ፣ ዘይዱን ዘይድ መታ፣ ዓምረን ዓምርን መታ ስንል ዘይድ ዓምርን መታ ስንል የዘይድ መምታት ወደ ዓምር ተሸጋግሯል ማለት ነው። ስለዚህ ዶረበ የሚለው ቃል ምንድነው ማለት ነው? ሙተዓዲ እንለዋለን ማለት ነው። ወሚሳሉ ላዚሚ የላዚም ምሳሌው ደግሞ ነሕው ማለታችንን ይመስል ነው። ጀለሰ ተቀመጠ፣ ዘይዱን ዘይድ ተቀመጠ ስንል ስለዚህ መቀመጡ ዘይድ ላይ ብቻ ነው የቀረው፣ ወደ ሌላ አካል አልተሻገረም፣ አላለፈም ማለት ነው። ፋዒሉ ላይ ብቻ ቀረ ማለት ነው። ስለዚህ ጀለሰ የሚለው ቃል ምንድነው? ላዚም ነው ማለት ነው። ጀለሰ የሚለው ቃል ባበ ሳኒ ነው ማለት ነው። ጀለሰ ብለን ሙዷሪዑ ምንድነው የሚሆነው? የጅሊሱ የጅሊሱ ነው የሚሆነው። ጠይብ የዛሬው ትምህርታችን ይህን ይመስላል ማለት ነው። ኢንሻአላህ ብዙም አይከብዳችሁም። ቃላቶቹ አዳዲስ ቃላቶች አይደሉም፣ በባለፈው የተማርናቸው ቃላቶች ናቸው። ኢንሻአላህ በደንብ ካጠናችሁትና ከተለማመዳችሁት ግልጽ ይሆንላችኋል ብዬ አስባለሁ። ጥያቄ ካላችሁ ደግሞ ኢንሻአላህ መጠየቅ ትችላላችሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።